አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት አደራችሁ? እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን ሁሉም ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ኑ ቁርሳችንን እንብላ። ሳንዱሽ ማለት ነው። ሳንዱሽ ነው ቁርስ የሰራሁት ዛሬ እና ኢንሻአላህ ዛሬ የጁማ ቭሎግ ይዤ እመጣለሁኝ። አብረን እንውላለን ማለት ነው። ውድ ቤተሰቦቼ አሁን ቁርሳችንን እንብላልኝ አብረን ማለት ነው። ይሄ ማለት ነው በቃ ልምዶብኛል። ምንም ማድረግ አልችልም። ተዋል እላለሁኝ መተው አልቻልኩኝም። እና ወዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ። አሽወድ ቤተሰቦቼ ቤቴን በዚህ መልኩ ፋፍሻ አድርጌ አጸዳሁኝ። ዛሬ እዚህ ነው ቡና የምጠጣው እና የምልኩየው ነገር ማለት ነው ስሙ ጠፋኝ። ወላሂ ወንድም ያውቀዋለሁ ብሎኝ ነበረ ረሳሁት አለኝ ማለት ነው። እና ምን እንደሆነ እያስጠየቅኩኝ ነው። ጠይቄ እነግራችኋለሁኝ። ግማሹ ገበሬ ስድ ነው ይለኛል። ገበሬ ስድን የማውቀው ቆርጣን ጥርሳችንን የምንፍቅበት ነው። ገበሬ ስድ አይደለም ስሙ። ብቻ አልማ አይደለም። አልማ መሾክ ያለው ነው። እኔ ለራሴ ጠፍቶኛል ማለት ነው። እና ምን እንደሆነ ግራ ገብቶኝ ነው ዝም ያልኳችሁ። ምሉክያው ስሙ ምንድነው በአማርኛ ብላችሁኝ አልመለስኩላችሁም እና እየፈለኩኝ ነው እንግዲህ ስሙን ኢንሻአላህ እስከሚነግሩኝ ድረስ ነው። ሲነግሩኝ እነግራችኋለሁ ማለት ነው ውዶቼ። እኔ ለራሱ ምንድነው እያልኩኝ እየፈለኩኝ ነው ስሙን ማለት ነው። እኔ አራሙቻም አይደለም ግራ ገባኝ። እናንተ ምናልባት የምታውቁ ልጆች ታላችሁ ንገሩን ማለት ነው። እኔ ወላሂ እየጠየቅኩኝ ነው፣ ነገር ግን አልነገሩኝም እስካሁን ድረስ እላችኋለሁ ውዶቼ። እና ኩብዙን ስትሰሪ አሳይን ብላችሁኛል። ደግሞ ኢንሻአላህ ባላ ፍቃድ ሰርቼ ያሳያችኋለሁ ማለት ነው። አሁን አጸዳድቼ ቤቴን ፋፍሽ አረኩኝ ጨረስኩኝ። አሁን ወደ ምግብ ስራዬ ነው። ምግብ ልሰራ ነው ማለት ነው። እሺ ውድ ቤተሰቦቼ አሁን ወጥ ልሰራ ነው። እዚህ ጋር ስጋ ልከትፍ ነው። እዚህ ጋር ሽንኩርት ፈጭቼ ጣድኩኝ። በከሰል ነው የምሰራው። መብራቱ ቢጠፋም ብዬም እንኳን ቶሎ እንዲጨርስ ማለት ነው።
እዚህ ጋር ደግሞ ትንሽዬ ሩዝ እሰራለሁ። ይሄ ሩዝ ግን ስበሉት በጣም ምርጥ ነው። ግን በስመቲ አይደለም፣ ያገር ውስጥ ሩዝ ነው። ደስ ይላል። ልክ እንደ ሩዝ መስሪ ነገር ነው። ምርጥ ሩዝ ነው ማለት ነው። አይ ኡስታዝ እዚህ ጋር አጅነቢ የሆነችን ሴት መጨበጥ ውዱ ያጠፋል ያለና ወንጀሉስ በውዱ ይጠፋል? አንዳንድ ጥያቄዎች ለመልሱም አቅጣጫ እየሰጡ ነው የሚጠይቁት። በዚህ መልኩ ቢመለስ ይሻላል ብሎ የሚያስቡትን ማለት ነው። እንዲህ አይደለም። የሸሪዓው ደግሞ ነስ ላይ ተንተርሶ ነው መልስ የሚሰጠው። አጅነቢ የሆነ ሴት እንኳን መጨበጥ ማየት ቁርአን ይከለክላል አለ። ሱረቱ ኑር ላይ እኮ በግልጽ አስቀምጧል። ቁል ሊልሙእሚኒነ የጉዱ ምን አብሳሪሂም፣ አይኖቻቸውን ይጨፍኑ ነው የሚለው፣ ባለማየት የማይገባቸው ወየሕፈዙ ፍሩጀሁም፣ ብልቶቻቸውንም ይጠብቁ ነው። ከዛ አልፎ መዳበስ ከደረሰ ምን ቀረ? ስለዚህ መንካት ክልክል ነው። ለአን የመሰ ምንድን ነው? ለአን ዩድረበ አሐዱኩም ቢሚኽየጥ ምን ሐዲድ ኸይሩን ለሁ ምን አን የመሰ እምረአተን ላ ተሒሉ ለሁ፣ በብረት ወስፌ ቢመታ ይሻለዋል የማትፈቀድለት የሆነችን ሴት ከመንካት ይላል ይህ ሐዲስ። እሺ ውድ ቤተሰቦቼ ቡናችንን ጠጣጣን በዚህ መልኩ እና ምን ትዝ ብሎ የመሰላችሁ ጥያቄ ሆነ ሊጠይቀኝ ነበር። ያው አዳዲስ የሚመጡ ልጆች ናቸው መሰለኝ የሚጠይቁኝ። ከአሁን በፊት ቪዲዮ ሰርቼበታለሁ ማለት ነው። እና ጥያቄዋ እንደው ስንት ዓመት ብትሰሪ ነው ብላለኝ። እኔ የሰራሁትኝ 10 ዓመት ነው ውድ 10 ዓመት ሰርቼ ነው የመጣሁትኝ። ያው እንደነገሩ ያው ዱንያም አትሟላም። እንደነገሩ አድርጌ የመጣሁትኝ 10 ዓመት ቆይቼ ነው። 10 ዓመት ነው የቆየሁት ስደት ላይ እና እንደዛ ነው ልሻለ ውዴ። ቪዲዮ ሰርቻለሁ። ወደ ታይ ዝቅ ብለሽ ብታዩ ታገኘዋለሽ ቪዲዮውን ማለት ነው። እና የዛ መልስ ለመመለስ ነው። ምሉክያውን ደግሞ ጠብቁ ኢንሻአላህ። ስሙ ምን እንደሆነ በደንብ አጣርቼ ይዤ እመጣለሁ ማለት ነው። አራሙቻ ነው ይሉኛል፣ ገበሬ ስድ ነው ይሉኛል። ምንም እስካሁን ድረስ ስሙን ይሄ ነው ያለኝ ሰው የለም። እንግዲህ በአላህ ፍቃድ እንደሚነግሩኝ እርግጠኛ ነኝ። ወንድሜም ደግሞ ታስታውሰና ተነገረ ታወቀው። እኔ ለራሱ እኮ ሆዴ ገብቶብኝ ነው እንጂ ስሙ ሆነ ግራ ነገር ነው ስሙ። አውቀው ነበረ ብቻ አረም ነው የሚሉት አንዳንዶቹ፣ አረም አይደለም ግን። እና በአማርኛ ምን እንደሆነ ኢንሻአላህ ጠይቄ እመልስላችኋለሁኝ ማለት ነው ውዶቼ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እኔ ውዶች። የዛሬ ውሎ ጁምዓ ውሏችን ይሄንን ይመስላል። ለምታበረታቱ ልጆች ጀዛኩሙላሁ ኸይረን ከልብ አመሰግናለሁ ውዶች። ያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑልኝ።